ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ናችሁ? እንግዲህ ዛሬ በዕለተ ሰኞ ዳግም ተገናኝተናል። እንደተለመደው የዓለማችን ወቅታዊ ጉዳይን እያመጣን በመጽሐፍ ቅዱስ ቅኝት የምንመለከትበት ክፍለ ጊዜ ነው። አጠገቤ ፓስተር አለማየሁ ነሞ አለ። ከእርሱ ጋር እንደነዚህ አይነት ጉዳዮችንም እየዳሰስን ለእናንተ ለአድማጮች ምልከታን ለማሳየት እየሞከርን እንገኛለን። ትኩረታችሁ ወደኛ እንዲሆን በትህትና እንጠይቃለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ፓስተር አለማየሁ ጋር የምናደርገው ውይይት ወደዛ አመራችኋለሁ። ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። ሰላም ላንተ የሆነ ፓስተር እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ነኝ እግዚአብሔር ይመስገን። አሜን አሜን። እንግዲህ ዊኬንዱን አሳልፈን ዛሬ ደግሞ አዲሱን ቀን ተቀላቅለናል። እስኪ ዛሬ የዕለቱን መረጃ ደግሞ ትላንትና አልተገናኘንም፣ እሱንም ጨምረ እስኪ ለአድማጮቻችን በቅድሚያ አጋራለን። እንግዲህ በጣም ይገርማል። ዓለም ላይ ምን እንደሆነ ምን እንደተፈጠረ ምን እየተፈጠረ እንዳለ ግራ የሚያጋባ ነገር ነው እየሆነ ያለውና እኔ ትናንትና ይህንን ከአገልግሎት ገብቼ ይህንን ዜና ሳዘጋጅ በጣም እየገረመኝ ነበር የማዘጋጀውና ምንድነው እየተፈጠረ ያለው ምንድነው እየሆነ ያለው ዓለም ላይ ብዬ ራሴ በቃ መጽሐፍም ማዳመጥን ዜናውን መመልከት ትቼ ራሴን ቆም ብዬ መጠየቅ ጀመርኩ። ምን እየተፈጠረ ነው ያለው? መሪዎች ምን እየሆኑ ነው? ማስተዋል እንዴት ነው የሌላቸው የሚለው ነገር ወደ ልቤ ነው የመጣው። እውነት ለመናገር ምንድነው የሆነው መሰለህ? ፕሬዚደንት ፑቲን የሰላም ጥሪ ያቀረቡ በአራት ቀን ውስጥ ድርድር እንዲጀመር ከዩክሬን ጋር ፊት ለፊት ድርድር እንዲጀመር ጠይቀዋል። የመጨረሻው ይመስላል እና ደግሞ ፕሬዚደንት ፑቲን ይህንን ያሳወቁት ሌሊት ጋዜጠኞች ተጠርተው ባልተለመደ ሰዓት መሆኑ ዓለምን አጃይባስ ብሏል። ይገርማል። ምንድነው የተፈጠረው? ሌሊት ጋዜጠኞችን የሚያስጠራ ነገር ምንድን ነው ተብሎ መነጋገሪያ የሆነ ጉዳይ ነው። እና ምንድነው በኋላ ይሄ ነገር ሊሆን የቻለው እንግዲህ በሌሊት በቴሌቪዥን በተላለፈው መልእክት ነው። ይህንን መልእክት ያስተላለፉት ይሄ መልእክት የተላለፈው ከትናንት ወዲያ የእንግሊዙ ጠቅላይ ሚኒስትር ስታርመር እና የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ኬብ ነበሩ። ምን ሴራ ነገር የጎነጎኑ ነው ወይስ ይመስላል? ምንድነው ኬብ ነበሩና ኬብ በነበሩበት ሰዓት ከዘለንስኪ ጋር ተወያይተው ነበር። ከዘለንስኪ ጋር የተወያዩት ነገር ምን እንደሆነ በግልጽ እንደው ባይወጣም ባይታወቅም ይሄ ውይይት ላይ ዶናልድ ትራምፕም ይመስለኛል በእንትን ተገኝተዋል። ኦንላይን የተመከረበት ጉዳይ ነው። ብቻ አሜሪካ ከአውሮፓውያኖች ጋር የመከረችበት ጉዳይ ነው። እሱን ደርሰውበታል ወይስ ይፋዊ የሆነ ነገር ነው? ምንድነው መሰለ እነሱ ያቀረቡት ይህንን አይደለም። እመጣበታለሁ። ይህንን አይደለም እነሱ ያቀረቡት ምንድነው? ልክ ከኬብ ከወጡ በኋላ በ24 ሰዓት ውስጥ ለአንድ ወር ለ30 ቀን ተኩስ እንዲቆም፣ የማይቆም ከሆነ ግን አስፈላጊውን የማዕቀብና የተለያየ እርምጃ እንወስዳለን የሚል ከዚህ በፊት ዶናልድ ትራምፕ ያሉትን ማለትም ከራሻ ማንኛውም ዕቃ የሚገዙ አገሮች ላይ ከራሻ ነዳጅ የሚገዙ አገሮች ላይ ማዕቀብ እንጥላለን የሚለውን ነገር እና የነዳጅ ዋጋ ወደ ታች አሽቆልቁሎ ራሻን በኢኮኖሚ
ድርቀት በመምጣት ጦርነቱን በአስገዳጅነት እንድታቆም ለማድረግ የታሰበ የተወጠነ ነገር እንዳለ ያመለክታል። እንግዲህ ይሄ በ30 ቀን የሚለውን ፑቲን አልተቀበሉትም። ነገር ግን ፑቲን ሌሊቱን በቴሌቪዥን ወጥተው በቱርክ ኢስታንቡል ለሁለንተናዊ ድርድር በቀጥታ ፊት ለፊት ይደረግ በማለታቸው ከሳቸው መግለጫ አንድ ሰዓት በኋላ ፕሬዚደንት ዶናልድ ትራምፕ ሐሳቡን እንደተቀበሉና በአስቸኳይ ድርድሩ እንዲጀመር እሳቸውም ይህንን የሰላም ሐሳብ ተቀብያለሁ፣ ፑቲን ሰላም እንደሚፈልግ አረጋግጧል ብለው ደግሞ ወዲያ የዓለም ፖለቲካ ምን እየሆነ እንደሆነ ግራ ይገባል። ይሄ እኮ በጣም ዛሬ እንደዚህ ሆነ የምትለው ነገር ተጋርቆ ግራ ይገባል። ምንድነው የሆነ ያለው ትላለህ። እና ቱርክ ደግሞ ለማሸናገል ዝግጁ መሆኗንና በትናንትናው ዕለት ፕሬዚደንት ፑቲን ከሬሲፕ ጣይብ ኤርዶጋን ጋር ከቱርክ ፕሬዚደንት ጋር ፊት ለፊት አውርተዋል። ማለት በስልክ ቴሌኮንፈረንስ ነው የሚሉት እነሱ፣ በሱ ተገናኝተው አውርተዋልና እንግዲህ ድርድሩ እንደሚጀመር ነው። እንግዲህ ይህን ተከትሎ ደግሞ ምንድነው ምን አንድ የተደረሰበት ነገር አለ። ለኬብ አውሮፓ ህብረት እና እነዚህ እንግሊዝ፣ ፈረንሳይ በከፍተኛ ሁኔታ አስታጥቀዋታል። በከፍተኛ አስታጥቀዋታልና የዲስኮፕ የሚባሉት የራሻ ቃል አቀባይ እሳቸው ደግሞ አሁን ያሉበትን ሁኔታ ያውቀነዋል ነው ያሉት። አሁን ያሉበትን ሁኔታ ተረድተነዋል። ለአዲስ ጦርነት እየተዘጋጁ እንደሆነና በርካታ ሚሳኤሎችና ወታደሮችም ከውጭ እንዳገኙ አውቀናል፣ ደርሰንበታል። ይሄ ማለት እንግዲህ የነጻነት ቀኗን ሩሲያ ባከበረች ማግስት ማለት ነው። አዎ ይህንን እንደርሰንበታል አሉ ቃል አቀባዩ ሲናገሩ። ነገር ግን ይሄ ነገር ለአውሮፓም አይበጅም። ሩሲያ ሁልጊዜ ሰላምን ታስቀድማለች። እኛ ሰላምን የምንፈልግበት ምክንያት ለራሳችን ህልውና ብለን ነው። ነገር ግን አውሮፓውያን አሁን እየሄዱበት መንገድ አስቸጋሪና ለኬብ የማይበጅ መንገድ እየሄዱ እንደሆነ ሊያውቁት ይገባል ብለዋል። እንግዲህ በቱርክ በኢስታንቡል ድርድሩን ለማድረግ እኛ ዝግጁ ነን። ኬብ በዚህ ጉዳይ ላይ ምላሽ መስጠት ያለባት እሷም ራሷ ነች። ጊዜት ያስፈልጋትም ራሷ ነች ምላሽ መስጠት ያለባት። ፊት ለፊት ለመወያየት እኛ ዝግጁ ነን። ዶናልድ ትራምፕ ደግሞ ለፑቲን ከዚህ በላይ ምን እንስጠው ብለዋል። እንግዲህ የተወሰኑ መሬቶች ተሰጥተውታል። ከዚህ በላይ ምን ብሰጠው ነው ጦርነቱን የሚያቆመው የሚል አስገራሚ ንግግር በመናገር ይታወቃሉና ብለዋል። እና ያ ቀጠና ግን ምንድነው አሁን የሰላም ድርድሩ በእውነት በእነዚህ 4 ቀናቶች ከዛም ቀደም ተብሎ ከተቻለ ስላሉ ፑቲን ከተጀመረና ድርድሩ የሚሳካ ከሆነ እሰየው፣ ዓለም አንድ ረፍት አገኘች፣ ወይም ደግሞ አንድ የኢኮኖሚ መረጋጋትም ይመጣል። እንግዲህ ሌላውን ቀጠል አድርገን እንመጣበታለን በምሽቱ። እስቲ የእግዚአብሔርን ቃል እንካፈልና የዛሬውን የቀነ ዕለት ዘገባችንን በዚሁ ላይ ብናጠናቀቅ ደስ ይለኛል። ምዕራፍ 10 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ነገር ግን ወንድሞች ሆይ
ሁላችሁ አንድ ነገር እንድትናገሩ በአንድ ልብና በአንድ ሐሳብ ተባብራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። እኔ እንደዚህ አይነት መሪዎች በዚህ ጊዜ ቢኖሩ ደስ ይለኝ ነበር። የሚለምኑ መሪዎች ጳውሎስ እኔ ሐዋርያ ነኝ ታደርጋለህ አይደለም ያለው። እለምናችኋለሁ አንድ ልብ እንዲኖራችሁ፣ እለምናችኋለሁ አንድነት እንዲኖራችሁ፣ እለምናችኋለሁ በመካከላችሁ መለያየት እንዳይኖር። መለያየት ሁሉ ጊዜ ምን እንደሆነ ታውቃለህ? መለያየት ባለበት ስፍራ የእግዚአብሔር በረከት የለም፣ የእግዚአብሔር መንፈስ የለም፣ የእግዚአብሔር ሕልውና የለም። እኔ አንዳንድ ቤተክርስቲያኖች 2-3 ግሩፕ ተከፋፍለው ተሰነጣጥቀው ምን የእግዚአብሔር በረከት ፈሰሰ ይላሉ። ውሸት ነው። የለም፣ መለያየት ባለበት ቦታ የእግዚአብሔር በረከት የለም። እግዚአብሔር የሚገኘው አንድም እንሁን ሁለትም እንሁን በስሙ በአንድ ልብ በአንድ መንፈስ ስንሰባሰብ ስንገኝ እግዚአብሔር ይገኛል። እግዚአብሔር ባለበት ደግሞ በዛ በረከት አለ። ለዚህ እኮ ነው መዝሙር ላይ ወንድሞች በህብረት ቢቀመጡ የሚለውን የወንድሞችን የልብ አንድነትና እንትን ነው እያስረዳ ያለው። በዛ ህይወትና በረከት ታዟል ይላል። በዛ ህይወትና በረከት ታዟል። ህይወትና በረከት የሚገኝበት በአንድ በመሆን ነው። አሁን የኢትዮጵያ እኮ የኢኮኖሚ የኑሮ ውድነት ችግር እኮ የህዝቧ የኛ አንድ አለመሆን እኮ ነው። ገብቶሃል? አንድ አለመሆን። ቤተክርስቲያንም የማይባረኩት አንድ ሳይሆኑ ሲቀሩ፣ ትዳር ውስጥ በረከት የማይመጣው አንድ ሳትሆን ስትቀር። አንድ ስትሆን ግን ያ አንድነት ማግኔት ነው፣ ይስበዋል። በዛ አንድ በሆኑበት መሃል እግዚአብሔር ሕልውና ይገኛል፣ መንፈሱ ይገኛል፣ ባርኮቱ ይገኛል። ስለዚህ ይህንን በደንብ ልንረዳ ያስፈልጋል እላለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 18 ምን ይላል? በመጀመሪያ ወደ ማህበሩ ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ ይላል። መለያየት አለ አለ። ወደ ማህበር ስትሰባሰቡ መለያየት አለ። አስወግዱት፣ አይጠቅምም። አንድ ክርስቶስን እያመለክን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እያመለክን መለያየት አያስፈልግም። ምንድነው ያለያዩን ነገሮች? ይሄ ለምሳሌ የተለያየ ነገር አናስብ ማለት አይደለም። አናስብ ማለትና መለያየት ምንድነው? መጠፋፋትን ያመጣል። አሁን ጳውሎስ የሚደቅሰው መለያየት መጠፋፋትን የሚያመጣ መለያየት። ስለዚህ ይሄ የቆሮንቶስ ቤተክርስቲያን አንዱ አጵሎስ ነኝ ይላል፣ አንዱ ጳውሎስ ነኝ ይላል፣ አንዱ ኬፋ ነኝ ይላል። እንደዚህ ተከፋፍለው ነበረ። ስለዚህ ይሄንን ሊነግራቸው ሊያስተምራቸው ስለፈለገ ነው። ሮሜ 15:5-6 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ አንድ ክርስቶስ ኢየሱስ ፈቃድ እርስ በራሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላል። የትልቅ ጸሎት ነው። አሁን ይኸውልህ ቤተክርስቲያን በረከት አይደለም ያጣችሁ፣ አንድነት ነው ያጣችሁ። አንድነት ነው ያጣችሁ። ሰው አንድነት ካለው ምንም ነገር ይመጣል። ምንም ነገር ይመጣል። ምንም ነገር አንድ ከሆነ ትልቁ የሰው አሁን ዓለም ብትንትኗ ስለወጣች ነው። የኑሮ ውድነቱ፣ ጉስቁልናው፣ መስቀልቅሉ፣ ይሄ ሶሻል ክራይሲሱ የተለያየ ነገር በለው ምንድነው ይሄን ሁሉ ያመጣው ብለህ ስትል አንድነት ስለሌለ። ስለዚህ ወገኖች በተቻለን መጠን ከቅዱሳን ጋር ከወንድሞች ከእህቶች ጋር አንድ እንድንሆን እግዚአብሔር እንዲረዳን አጥብቀን መጸለይ አለብን እላለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። አብረን ይህንን አገልግሎት እናገልግል። የጌታ ጸጋና ሰላም ለሁላችሁ ይብዛላችሁ። ተባረኩልኝ። በምሽት ፕሮግራም ደግሞ እንገናኛለን። ጌታ ኢየሱስ አብስቶ ይባርክ ፓስተር። እውነት ነው እንግዲህ ጌታ ኢየሱስ ራሱ እኔና አብ አንድ ነን ይላል። ህብረትን ለማሳየት ሞክሯል። በሌላ በኩል ደግሞ እንደዚሁ በስሜ 1 እና 2 ተስማምታችሁ
በምትጸልዩበት እኔ እገኛለሁ፣ በረከትም እዛ እንደሚገኝም አበክሮ ተናግሯል። በሌላ ደግሞ በአንጻሩ ደግሞ መለያየትን የሚወድ ምኞቱን ይከተላል ይላል ቅዱስ ቃሉ። እኛ ከየትኛው ጎራ ነን ብለን እንግዲህ ራሳችንን መጠየቅ አለብን። ፓስተር እግዚአብሔር አብስቶ ይባርክ። የዕለቱን መልእክት እና ደግሞ እንዲሁም መረጃዎችን አሰባስበህ ስላካፈልከን ጌታ ኢየሱስ አብስቶ ይባርክ። የዛሬው እንግዲህ የዕለቱ መልእክትና መረጃ ይህንን ይመስላል። ማምሻውን እንደ እግዚአብሔር ፈቃድ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ግን እግዚአብሔር ምሕረትና ቸርነት አብሮን ይሁን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።